በኋላ ሰጥሻለሁ። ይሄ በቃ ማሪ ይቅርታ ሌላ ሚስት አለኝ ተይዣለሁ እያልክ አውራ። ምንድነው እየሰራ ያለው? መልስላችሁ። ንገረኝ። አንገት መድፋት መፍትሄ አይደለም ናቲ። መልስላት። እንዴት ሆነ? እኔ ጊዜ ንብረቴን ቆይ እንደዚህ አይደለማ። አውቃለሁ እረዳለሁ፣ ግን ቆይ አይደለማ። ጊዜ ይገሎታል። ምን አጉድዬበት ነው? ስለዚህ አንቺ በምትልኪለት ብር ነው እየኖረ ያለው። ብር ነው የሚኖረው። ምንም አጉድዬበትም አላውቅም። እሱም እኔ ማስቤ ነው እሱ ሳይጠይቀኝ እየላኩለት ያለሁት። በቃ መብቴ አልሰጥም። አንተ ፊት አልሰጥም። እረፊ በቃ እኔ እሰጥሻለሁ አልኩሽ አይደለ? በቃ እስካሁን ሳሰጣት መቼ ልትሰጣት ነው? ሰርቶ እንዲቀየርና ደስተኛ እንደሆነ ብዬ ነው የገዛሁት። ለሱ ላዞርለት ያሰብኩት ግን እነሱ ያሉኝና እኔ ያገኘሁት ደግሞ አንድ እየሆነልኝ አይደለም። ቆይ ምንድነው ችግሩ ነው? አሁን እኔ ለኔ ስጠኝ ሳይሆን እያልኩ ያለሁት ለሚስተ ወይም ለጮኛ ለሷ አሳያት። ከዛ በኋላ ያለውን ነገር እሷ ተውና ንጹህ ባሌ ነው ንጹህ። አሁን አንተ ንጹህ ሚስቴ ናት አምኛታለሁ ያለውን ነገር ነገርኩ፣ እኔ መሰከርኩልህ። አሁን ለሷ አሳያት። ሚስጥሩን እንዳየውም ካልፈለክ ለሷ አሳያት። ስልክ መስጠት አላስፈላጊ ነው ለማንኛውም ሰው ማለት ነው። ምክንያቱም እንዳልኩ ቅድም የተለያዩ የግል ጉዳይ ሚስጥሮች ሊኖሩ ይችላሉ። የደበቀው ነገር አለ? ምንም የለም። በቃ ከሌለ ምንድነው ያስፈራህ? ለኔ እኮ ስጠኝ አላልኩም። አሁን የግል ሚስጥሮች የምትለውን ለእሱ አሳያት። የግል ሚስጥር ማለት እኮ ከኔ የተደበቀ እሱ እኮ ልዩ አይደለም። ምንም የለም። ምን ሆነሻል? ምንም የለም። ኧረ ዞር በይ። ምን ሆነሻል? ምንም የለም እኮ በቃ ምን ሆናችኋል ማለት? እንደውም አሁን በጣም ምንም የለም። እሱ ላይ ያጣላን ነው። ያንቺን አይቶ ምን ያደርግለታል? እኔን ቢያይ አንቺ ካመንሽኝ አይበቃም እኮ እንዳምነ ስልከነ እኮ የኔ ነው። እኔ ሰጥሻለሁ እኮ ልየው አሁን ልየው ሰጠኝና ልልሽም አሁን በቃ አንዳንድ ሚስጥሮች ይኖራሉ። ምን አይነት ሚስጥር እኮ ለሷ አሳያት እኮ አሁን ሚስጥሩ ምንም ይሁን ምንም እሷ ትይችል የግል ጉዳይ ይኖራል። ምንድነው የግል? እሺ ንገራት። እንደዚህ ነው የግል ጉዳይ በቃ እነግራታለሁ። አሁን ንገራት። እነግርሻለሁ በቃ ላንቺ በቃ አንቺ አሁን ተይ። እሱ እረፍ አንተ። እኔ አሁን እኮ ምንም እኮ የተናገርኩት እረፍ አንተም በቃ እንዴ። አሁን ለሷ ለሚስትህ አሳያት። በቃ ታምነኛለች አልኩ አይደል? ታምኛለሽ እኮ አሁን እኔማ እስከዛሬ አምነዋለሁ ነበር ምለው፣ ግን አሁን መጠራጠር ጀመርኩ። እንዳምነ ምንም ያጠራጠርሽ ነገር የለም። እኔ ሰጥሻለሁ። ይሄን እንዴ እኮ ሰጠኝና ልየው ስጣትና ተይ። አንተ ለምን አታርፍም? ምን ነው ሪሰርች ሰራ ነው አይደለ? ይመጣ ሪሰርች ነው የሚሰራው። በቃ እኔን ምን ያህል አንተ ለትዳር ታማኝ ነህ? ለሷ ለፍቅረኛ ታቀኛለች በቃ እኮ እሺ፣ ታማኝ ነው ባልሽ። እኔ እስከዛሬ ታማኝ ነው ነበር ምለው፣ አሁን ግን ምንም ነበር አያስፈልግም። ምንም ነበር አያስፈልግም ማሪ፣ ታማኝ ነኝ እኔ ላንቺ። እሺ፣ ለማንኛውም እንግዲህ ውድ ተመልካቾቼ ያው መብራቱም ጠፍቷል። እኔ ከዚህ በላይ ምንም ልናገር አልችልም። እናንተ በውስጥ ስራችሁን ጨርሱ። እኔ ስልክ አለማሳየትህ ለኔ ትልቅ ጥያቄ ነው። እውነቴን ነው የምነግርህ። ምንም ምክንያት ሊኖር ይችላል። እኔ ራሱ እንድጠራጠሩ አይደለም። ኧረ ውዴ እንደሱ ማለት አይደለም። እሱ ሊያጣላን ነው የመጣ። ኧረ ሊያጣላማ ምን ሆነሃል አንተ? እኔ ላጣላችሁ አልመጣሁም። ምን ማለት ነው? ይኸውልህ የኔ ወንድም፣ ለማንኛውም እናንተ ጉዳያችሁን ተነጋገሩ። ማየት ካለብሽ ስልኩን እኮ ሰጠኝና እሱ ፊት ነው ማየት የምፈልገው። በቃ በኋላ ሰጥሻለሁ። ይሄ በቃ ማሪ ታየዋለሽ በኋላ ላይ። አሁን ብታሳያት ምን ችግር አለ? ምን አገባህ አንተን? በቃ እረፍ። አልፈልግም እንደውም ያንተን ሪሰርች። እውነትም እኔ ለአንቺ አስረዳሻለሁ ያለውን ነገር እኮ ሰጠኝና በቃ አንቺ በሱ ፊት ላሳይ አልፈለኩም። በቃ እኔ ፊት ነው የማታሳያት? በቃ አዎ፣ ምንም አያደርግልህም አንተ። ነገርኩ እኮ የኔ ወንድም ሂድልኝ፣ አልፈልግም ሪሰርች። እሺ እኔ እሄዳለሁ፣ ግን ለሷ አሳያት። ሲጀመር እኔ ፋይልን አላው እንደዚህ መጥሽ የማየው መሰል አይመለከትም። ስለ ፋይልን በቃ ነገርኩ እኮ የግል ሚስጥር አለው። በቃ የግል ጉዳይ ይኖራል። እሺ ያንን ነገር እኔና እሷ መሀል የሚቀር ነው። ይመች፣ ሌላ ምንም አልልም። እንግዲህ ያው እንደውም አልፈልግም ያንተ ሪሰርች። እሺ ከሰዓት እመጣለሁ፣ ሽልማታችሁን አቀበላችኋለሁ። አልፈልገንም፣ ይዘህ ሂድ ሽልማትህን። የኔ ወንድም ካሜራን ማቁም። እሺ ችግር የለም፣ ና እንውጣ። ለማንኛውም አንቺ ትዳርሽን ቼክ አድርጊው። ያለው ነገር ከጀርባ የሆነ ነገር እንዳለ ነው የሚያሳየው። እኔ እዚህ በላይ ምንም እናገር። እሺ እንውጣ በቃ። አንተ ማጥፋ ካሜራ። እሺ እንግዲህ ውድ ተመልካቾቻችን ያው ወይዘሮ ስምረት ከኔ ጋር ትገኛለች። እናንተ ስታዩት የነበረውን ቪዲዮ በሙሉ ቁጭ ብላ እንግዲህ አይታዋለች። ለ2 አመት ሙሉ ባሌ ነው ፍቅረኛዬ ነው ስትለው የነበረው ሰው
ሌላ ሴት ቤት ውስጥ እንዳስገባ አይታለች። ትንሽ ይረብሻል ያለው ነገር እረዳሻለሁ። ያለሽበት ስሜትም ከባድ ነው። ግን አሁን መናገር የምትፈልጊው ነገር አለ? ምንድነው የተሰማሽ ያለው? በጣም ነው የተሰማኝ። እኔ እሱ እንደዚህ አልጠበቅኩትም ነበር። ጊዜን፣ ንብረቴን፣ ቤት ኪራይ ነኝ የምከፍልለት፣ በእኔ ነው የሚኖረው እየላኩለት። አሁንም ደግሞ እኔ ለሱ ስራ የለውም ብዬ መኪና ገዝቼ ነበር። በእኔ ስም ነው ወደ እሱ አዞሬ ራይድ እንዲሰራ ብዬ ነበር የመጣሁት። እንኳን አላዞርሽም። አዎ አለማዞርሽም ራሱ ትልቅ ነገር ነው። ዞሮ ዞሮ እኔም አሁን ምንድነው አስቸኳይ ነው ምናምን ብለሽ ስታወሪኝ አሞኛል። ያመረ ማለት ነው። ጉንፋን አሞኛል። እንደምትኝ የተነፋነፍኩ ነው እየሰራሁት ያለሁት። ግን ደግሞ የህይወት ጉዳይ ነው። እውነት ነው። በጣም አመሰግናለሁ። ይሄ ለትልቅ ነገር ነው ብዬ ነው ዛሬ እዚህ የተገኘሁት። በተገኘሁበት አጋጣሚ ግን ያየሁት ነገር እኔንም ራሴን ውስጤን ሰብሮኛል። በጣም ነው ያዘንኩት። አልጠበኩም። የሚገርምሽ ነገር የመጣሁት እዚህ ጋር መጀመሪያ ላወራው ስመጣ የመጣሁት ምንድነው እንዴት ነው ህይወት ምናምን ብዬ ዝም ብዬ ላውጣጣው ነው እንጂ ጭራሽ ሴት ይኖራል ብዬ አስቤ አይደለም። አሁን ከሰዓት እመጣለሁ ብያቸዋለሁ። ቅድም በስልኩ ምክንያት ትንሽ ተጋጭተው ነበር። ውስጥ እገባለሁ፣ አናግረዋለሁ። አንቺ ፊት ለፊት ታገኙና እዛው ላይ መውቀስም ካለብሽ ትወቅሻለሽ፣ መናገር ያለብሽ ነገር ፊት ለፊት ትናገሪዋለሽ። እሺ? ግን ስሜታዊ መሆን የለም። ሌላ ነገር ውስጥ መግባት አያስፈልግም። ከባድ ነው። ከጊዜ በገንዘቤ ነው የተጫወተብኝ፣ በህይወቴ ነው የተጫወተብኝ። ከባድ ነው። ያው ዞሮ ይሄንን ፈልገሽ ነው አይደል? አንቺ እኔን ያናገርሽ አይደል? ይሄን ነገር ነው እና የፈለግሽው። አሁን አንቺ አትሳቀቂ። በቃ ያለውን ነገር አውርተናል፣ ተነጋግረናል። እሺ? አንቺ አሁን ጠንከር በይ። ይሄ በቃ እውነታውን ማወቅ ነበር የፈለግሽው። ይሄው እውነታውን አውቀሽ፣ አሁን ደግሞ ፊትሽን እያየ የሚለውን ነገር እንሰማዋለን። እሺ? በቃ ገና ልጅ ነሽ እንዴ? ብዙ ተስፋ አለሽ ወደፊት። እንኳን እስራኤል እየኖርሽ ቀርቶ አቅም ኑሮሽ፣ ችሎታ ኑሮሽ ወደፊት ብዙ ነገር መስራት እንደምትችይ ቀርቶ ስንቱ ሽማግሌ አይደል እንዲያገባ ያለው። ቢሆንስ ጊዜ የሴት ልጅ ጊዜ እኮ እረዳሻለሁ፣ አውቃለሁ። ግን ገና ነሽ። አሁንም ጊዜው አለ። አሁንም አልረፈደም። እሺ? እኔ እናት እኛ ቆንጆ ባልፈልገን እንደርሻለን። እሺ? በቃ እንደዚህ እንዳትከፊ። አንቺ እዚህ ጋር ጠብቂኝ፣ አትግቢ። እና ይስልሽ ምልክት ስሰጥሽ ትገቢያለሽ። አሁን እኛ ቅድም ለሪሰርች ብዬ ነው የገባሁትና ልግባና አናግረዋለሁ። እሺ? አንቺ እዚህ ጠብቂኝ እና እንግባ። እኔ ነኝ። ሃይ እንዴት ነሽ? እስካሁን ስልኩን አልሰጠሽም? ብራዘር ምንድነው አንተ ቸገረ ከኛ ጋር? ያው ከሰዓት እመጣለሁ ብዬሽ ነበረ። ከሰዓት መጣሁ። አንፈልግም፣ በቃ አንፈልግም አልኳት። ሪሰርችን ይዘህ ሂድ እኮ አይደለማ። ከሷ ጋርም ተጣልታል። አሁንም እንደተጣላችሁ እንደሆነ በቃ እኔ ፈተዋለሁ አልኩ አይደለ? እኔ ፈተዋለሁ። ለምንድን ነው ስልክ መስጠት? የራሴን ችግር እኔ ፈተዋለሁ። አንተን አያገባም። ለምንድን ነው ስልክ መስጠት ያልፈለግህ? ማን ነው ፈቺ ያደረገ አንተ? እኔ ስላንተ ችግር ላወራ አይደለም። በቃ አልፈልግም አልኩ። ሪሰርችን ይዘህ ሂድ በቃ። እሺ እሄዳለሁ። ግን ለምንድን ነው ስልክ ስልኳን ለምንድን ነው ማሰጣት? ስልክ ለምን? በቃ መብቴ አልሰጥም። ይኸው ስልኩን አንተ ፊት አልሰጥም። በራፊ በቃ እኔ እሰጥሻለሁ አልኩሽ አይደለ? እስካሁን ሳሰጣት መቼ ልትሰጣት ነው? ምንድን ያልሽ? እኛ ከሄድን በኋላ ምን አለሽ? እሰጥሻለሁ፣ አብራራልሻለሁ እና ነበር። እንግዲህ እኛ ከሄድን እኮ 4 ሰዓት ሆነ። ምንድን ያብራራላት? አንተ ችግር ምንድነው ከኛ ላይ? እኔ ካንተ ላይ ሰርች ስራ በቃ ውጣ ከኛ። ኦኬ ልቀቅልኝ ቤቱን። ይኸውልህ አሁን ለምን እንዳልሰጣት ትነግረኛለህ? በቃ ይሄ የግል ጉዳይ አለ አልኩ አይደለ? በቃ የግል ጉዳይ ነው። አንተ ልሰጣልን አትችልም። የኔ እናት ስልኩን ያልሰጣሽ በማን ምክንያት እንደሆነ እኔ እነግርሻለሁ። እሺ ነይ እናቴ ነይ ግቢ። ይኸውልሽ ስልኩን ያልሰጠሽ በዚች ልጅ ምክንያት። ናቲ ማናት? አንቺ ማነሽ? አንቺ ራሱ ማነሽ? የናቲ ማናት? ስምረት ትባላለች። የናቲ ባለቤት ናት። አልገባኝም ማለት እሷ ውጭ ላይ ያለችው ሚስቱ ወይም ደግሞ ቅድም ተለያይተናል ገለመሌ ሲልሽ የነበረችው ስምረት እሷ ናት። ናቲ ምን እያደረክ ነው በኔ ላይ? ንገራቸው። ምንድነው እየሰራ ያለው? መልስላቸው። ንገረኝ። አንገት መድፋት መፍትሄ አይደለም ናቲ፣ መልስላት። እኔ እኮ ፍቅረኛ ባለቤት ነኝ። ማኖርክ እኔ ነኝ፣ ገንዘብ እየከፈልኩ። አሃ ይሄንንም ቤት መልስልኝ። ተከራየችለት እሷ እኔ ነኝ።
ቤቱም ያንቺ ነው? የኔ ነው ቤቱ። የኔም ከፍልለት የቤት ኪራይ። ይሄን ዕቃ ሟልታ የምታየውን ነገር በሙሉ ፋሲሊቴት አድርጋ እሱን እዚህ ቤት ናኑር ብላ ያስቀመጠችው ስምረት ማለት እሷ ናት። እንግዲህ ለዚህ መልስ አለ የለህ? እችን ደግሞ ያው ሽማግሌ አሁን ለፋሲካ ሽማግሌ ልክልሻለሁ። ጭራሽ በህይወቴ እንደዚህ ትቀልዳለህ? ቀለበት አረግልሻለሁ። ጊዜን ንብረቴን መልስልኝ። መልስላቸው። የሚናገሩትን ነገር እያንዳንዱ መልስላቸው። መልስልኝ። ለምንድን ሲጀምር ቤተሰቦች እንደዚህ አይደለም። አንቺ ቆይ ተረጋጊ። ቆይ አይደለም ቆይ ይሄ በጉልበት የሚሆን ነገር እኮ አይደለም። ቆይ ኧረ ተውኝ። ቆይ የኔ ነው። ቆይ እንደሱ አይደለም። አንቺ ምን ሆነሽ ነው? ቆይ ኧረ በስመ አብ። ቆይ ና ቆይ ኧረ በስመ አብ አውቃለሁ፣ እረዳለሁ። ግን ቆይ አይደለም ጊዜ ገሎታል። ምን አግድየበት ነው? ኧረ ተውኝ። ኧረ ተውኝ። ካሜራውን አቁምልኛል። ቆይ ልቀቁት። ቆይ አንዴ እንዴት ይሆናል? እሺ አንዴ እኔ እባክሽ ቆይ እንደዚህ አይደለም። እንደዚህ እኮ አይደለም መፍትሄው። ይሄ እኮ አይደለም መፍትሄው። መደባደብ እኮ አይደለም መፍትሄው። አለም ቤተሰቦችን ምንድነው የምላቸው? ልጃቸው ንብረቴን ታሳየን ነው ለሽማግሌ እየጠበቁ ጊዜን። እሺ ቆይ አይደለም እንደዚህ አይደለም። አንዴ እኔ ላናግራ። ግድ የላችሁ እኔ አናግራለሁ። አንዴ ውጭ ጠብቂ። ሂጂ አንዴ ብቻ እኔ ላናግራ። ግድ የለሽ ነይ ሂጂ ውጭ አውሮ። እናንተ እስከዛው ድረስ አውሮ። ነይ አይኪማ ነው ተጋ ምን ማለት ነው? እቺ ልጅ ባህር አቋርጣ የመጣችው ለዚህ ፐርፐዝ ብቻ ነው። ምን እያደረክ ነው? እስኪ መልስልኝ። ምን ሆነ ነው ይሄ ሁሉ ነገር ውስጥ የገባው? እሺ አሁን በሰከነ አነጋገር በሰከነ አንደበት ምክንያቱን ተናግረኛል። ምንድነው ይሄ ሁሉ ነገር እንዲፈጠር ያደረገው? ቆይ ማን ነው የምታፈቅር? ወይም ደግሞ ምንድነው እዚህ ነገር ውስጥ የከተተ? ማፈቅራት ሜላትን ነው። ሜላት እዚህ የነበረችው? አዎ እዚህ የነበረችዋን ነው ማፈቅራት። ግን ውጪ ያለችውን እስራኤል ሀገር ያለችውን እንደ ማንኛውም ሰው ፌስቡክ ላይ ስሟ በዕብራይስጥ ነው ተጽፎ ያየሁትና እዛ ላይ ፍሬንድ ሪኩዌስት ልኬላት ተቀበለችኝ። እሷን ያው ውጪ ያሉ ሴቶችን ለማጥመድ የሚደረገው ጥረት አለ አይደለ? በዛ ምክንያት ነው እሷን ለማጥመድ። አልተማርክም? ዩኒቨርሲቲ ነው የተማርኩት። እና ከጨረስክ በኋላ ስራህን አልጀመርክም? አልጀመርኩም። ምንድን ነው ያደረገው? ቁጭ ብዬ በነበርኩበት ሰዓት ላይ ኖርማሊ ፌስቡክ ላይ ሳያት ነው ይሄንን ስራ ተጠቀምኩት። ስለዚህ አንተ ፌስቡክ ላይ ቁጭ ብለህ የአረብ ሀገር ሴቶችን ውጭ ሀገር ያሉ ሴቶችን ስታጠምድ ነበር ማለት ነው? አዎ እሱን ሌባ ነህ ማለት ነው። ነህ ምንም እኛ አትቅለስለስ። ሌባ ነህ፣ አጭበርባሪ ነህ። ምንድነው አንገትህ የምትነቀነቀው? ነው አይደለም? ነው በል ነው። ጎበዝ። እሺ ቀጥል። ከዛ ምን አልካት? ከዛ ያው እንደምወዳት እንደማፈቅራት ዝም ብለህ ሀይ ምናምን ብለህ ነው እንደምትወዳት የምትነግራት? ኖርማሊ ማውራት ጀምረናል። ፍሬንድ ሪኩዌስት ካላከላት በኋላ ካላኩላት በኋላ ተቀበለችኝ። ከዛ በኋላ ያው ጥሩ ፎቶዎችን እየተነሳው መፖስት ጀመርኩኝ። እሷን ለማጥመድ ሲል ማለት ነው። እንጀራህ ነው ማለት ነው። ፌስቡክ ላይ ቁጭ ብሎ ሴቶችን መፈለግ እንጀራህ ነበር? አዎ እንደሱ። እሺ እሱን ሰራ ነበር። እሺ አንተ ነው ወይስ ጓደኞችም አሉ? አሉ ጓደኞቼ። እሺ እሱን ስንሰራ በደንብ ተግባባን። ከዛ በኋላ እሷም ብርም ትልክልኝ ነበር። እስራኤል ያለችው ስምረት ማለት ነው? ስምረት። እሺ ከዛ ያው እንደምወዳት ነው የምታውቀው እሷ።
ግን እኔ እዚህ ጋር ሌላ ህይወት ነው ከሜላት ጋር። ቆይ አንተ ከሜላት ጋር ሳትጀምር ነው ስምረት የምታውቃት አይደል? አዎ። ከዛ ከስምረት ጋር ጀመርክ። አወድሻለሁ፣ አፈቅርሻለሁ ለምን አልካት? ገንዘብ እንድትልክልህ ብቻ ነው ወይስ ውጭም ይዛ እንድትሄድ ነው? ውጭም ይዛኝ እንድትወጣ ነው። እሺ። ያው ስናወራ ይሄንም እናወራ ነበር። እሺ። እንደምትወስደኝም ታወራኝ ነበር። እንዴት ሰው ሳይወደው ከማትወዳት ሴት ጋር እንዴት ይተኛል? ምን አስበህ ነው? ከችግር አይበልጥም ብለህ? ያው ከችግር አይበልጥም። አንተ ችግር አናት ላይ የወጣ ሰው ነው። ሲጀመር ጨዋ ነው የምትመስለው እኮ እንዲህ ስትታይ። አሁን አንተ እንደዚህ አጭበርባሪ ነህ ቢሉ ማን ያምናል? ጨዋ ፊት የያዛችሁ ሰዎች ናችሁ እንደዚህ ህዝቡን እያንጫጫችሁት ያላችሁት። እሺ ከዛ ስምረት ጋር ማውራት ጀመራችሁ። ከዛ ወድሻለሁ አፈቅርሻለሁ አልካት። መከራዋን አሳያት፣ መግቢያ መውጫ ሰጣት። ከዛ ሻለች ነው አይደል? ያው እሺ ፍቅር ተጀመረ። ከዛ ወደዚህ ወደ ኢትዮጵያ መታ አግኝታለች? አዎ አንዴም ሁለቴ። ቤተሰቦቿስ? ታውቃናል። ከሷም ቤተሰቦች ጋር ተዋውቃል? አዎ። የሁለት ሴት ቤተሰብ ተዋውቃል? ምንድን ነው ፍላጎትህ? እሺ ይሄ ነገር እንደሚመጣ አልገመትክም? አልገመትኩትም። ምክንያቱም በዚህ ልክ ሰው ወደ እኔ መጥቶ ለስምረት ይሄን ያህል ይጥራል ብዬ አላሰብኩም። ስምረት ሰው የላትም? ስምረት ሰው የሌላት ሰው ነው የሚመስልህ? አንተ ስምረትን እንደፈለክ የምትጫወትባት አሻንጉሊት ነው የምትመስልህ? እሺ ስለዚህ አሁን ምንድን ነው ፍላጎት? እስኪ ንገረኝ። ምንድን ነው የፈለግከው? ከስምረት ጋር ነው ወይስ ከሜላት ጋር መሆን የምትፈልገው? ከሜላት ጋር ነው መሆን የምፈልገው። ማፈቅራት ሜላትን ነው እንዳልኩ። አንተ የልጅ ግን ጤነኛ ነው? በሽተኛ ነው? ሾጠጤ ነገር ነው አይደል ሰውየው? ይሄን ሁሉ አድርጋ አሁን ከሜላት ጋር ነው መሆን የምፈልገው ትላለህ? በማን ብር ነው እየኖርክ ያለው? ይሄ ቤት ኪራይ የሚከፈልበት ይሄ ጠረጴዛ ይሄ ወንበር ሳይቀር የማን ነው? እሱ የስምረት ነው። እሷ ናት እየላከች ይሄን መወላልታ የገዛዛቸው። ይሄ ቲቪ ሳይቀር እዚህ ጋር ያሉት በሙሉ እሷ ናት የገዛቸው። አሁን ደግሞ አንተ ምን ፈለክ? ቅምጥ ነው አንተ የወንድ ቅምጥ ነው ሲጀምር። እዚህ አስቀምጣ እሷ ትቀልባለች፣ አንተ ደግሞ ሌላ ሴት አምጥተህ እዚህ ትቀላለባለህ። ለምንድን ነው የማታ ነው የምሰራው ምናምን ያልካት ለሜላት? ማታ ስምረት ጋር ስለምታወራ ነው? ብዙ ህይወት አለኝ። ሌላም ሴቶች አሉ? አምጣ ስልክህ። ይሄ ነው ስልክህ? አምጣ ስልክህ። ኦኬ አሰተኝ ማለት እኔ እስክንድር እባላለሁ። በነገር ላይ ወንዶችን በቀበቶ ቅጥቅጥ አድርጌ እውነታውን የማስፈለፍላቸው ሰው ነኝ። አጥፋልኝ ካሜራ፣ አጥፋ። አሁንስ ሌላ ትፈልጋለህ? አረ ብራዘር እሰጥሃለሁ። በቃ አምጣ። እሺ እሰጥሃለሁ። አምጣ። እሺ እንካይ ክፈታ። እንቅጥቅጣ ልታገዘ ወንድ አታቂ ገልበሽ ካላየሽ ይላል ያገሬ ሰው። እሺ አሁን የምታወራቸውን ሴቶች በሙሉ እየደወልክ ይቅርታ ሌላ ሚስት አለኝ ተይዣለሁ እያልክ አውራ። ቀጥል። የመጀመሪያዋ እሺ። በስመ አብ ሴት ብቻ አይደል እንዴ አንተ የምታወራው? አንድ ወንድ እንኳን አታወራም። ይኸው ቤቲ ማሪቱ ከሁሉም ነው የምትለቃቅመው። ሄለን ቤቲ። እሺ ለቤቲ ደውል። በዚህኛው ጆሮ ያዘ፣ በዚህኛው እጅ ያዘ። ሂድ እየጠራ ነው። ዝም ብላ ሄሎ በላት። ሄሎ ቤቲ፣ ከአንቺ ላይ ማግጫለሁ። በአንቺ ላይ ማግጫለሁ። ሌላ ሴት አለች ከህይወቴ። ከዚህ በኋላ እንዳትደውይ። ቤቲ በቃ ዝጋ። አምጣ። ባለጌ። እሺ ዝናሽ፣ አቤት። የልብ ማዕት። ደውል
እቺ ስምንና ዝናሽ መጀመሪያ ንገረኝ። እሷ ጓደኛዬ ነች። ፍቅረኛ ደውል አሁን ያልኩት። ሄሎ ዝናሽ፣ ባንቺ ላይ ማግጫለሁ። በቃ ከዚህ በኋላ የራስህ ሰው አለኝ፣ አትደውይልኝ። ተይዣለሁ። ለዚህ አቅሜ ነው እንደዚህ ጀግና ሲያጫውት የነበረው። አረ ስንቱን ብዙ እኮ ናቸው። የትኛውን ትተን የትኛውን እንትን እንበለው? ቦስ ደግሞ ማናት? ሴት ናት እሷም። ደውል። ሄሎ ቦስ፣ ባንቺ ላይ ማግጫለሁ። ከዚህ በኋላ ተይዣለሁ፣ አትደውይልኝ። እሺ። ሌላ ሴት ጋር ነው የተያዝኩት? ወላ ሌላ ሴት ጋር ነው የተያዝኩኝ። አንተ ይሄን ስልክ ያዘው። ለቀሩት ደግሞ እንደውላቸዋለን። ቁጭ ብላ ያዝ። እሺ ማጋጩ ጓዴ፣ አሁን ይሄን ያህል ከለፈለፍክ ይበቃል። እነዚህ ሴቶች ይገባሉ። አስገባልኝ። ምግቡ በላቸው። ተነስ ቁጭ በል። በቃ አሁን ምንም ስሜታዊ መሆን አይጠበቅባችሁም። ቁጭ በሉ። መነጋገር ባለብን ልክ መነጋገር አለብን። እሺ ጎረምሳው፣ ምንድነው አሁን ማለት የፈለግከው? እነሱን ያው ሁለቱንም ይቅርታ መጠየቅ ነው የምፈልገው። ይቅርታ ጠይቃቸው። እግራቸው ላይ ወድቀህ ሽሚልዬ፣ እኔ አንቺን በድዬሻለሁ፣ ይቅር በይኝ። በቃ አንቺ ጊዜሽን አጥፍቻለሁ። ያንተ ይቅርታ የቤተሰቦችን ክብር ይመልስልኝ። ከይቅርታ በላይ ምንም የለም። እባክሽ ይቅር በይኝ። አስነሳልኝ። በእናትሽ ይቅር በይኝ። በቃ ተነስ፣ አስነሳልኝ። እሷንም ይቅርታ ጠይቃት። ስምሪ ይቅር በይኝ። በቃ እኔ አንቺን በድዬሻለሁ። በቃ በፈጣሪ ስም ይቅር በይኝ። በቃ ከይቅርታ በላይ ምንም የለም። ይቅር በይኝ። በቃ እኔ አይንህን ማየት ማልፈልግ። በቃ አይንህን ማየት ይቅር በይኝ። በቃ ጊዜ አጥፍቻለሁ። በቃ ተረስ አይንህን ማየት ምላሱ ደግሞ ምንድን ነው የሚያክለው? ይሉታ እዛ ጋር ጠብቃ። ኤኒ እናንተ ጋር ይቆይሽ። ወጣሽ ነይ ተጋቢ ነው። እሺ ያው የሰው ልጅ እንግዲህ ተወውቁ በአንድም በሌላ ነው። ሁለታችሁ እንግዲህ በዚሁ አጋጣሚ በመጥፎም አጋጣሚ ቢሆን ተዋውቃችኋል። እንደ እህት መተጋገዝ ያለባችሁ ነገር መተጋገዝ ነው። እሷ ስምረት ትባላለች። ያው እስራኤል ነው ያለችው። ባሏ ወይም ደግሞ ፍቅረኛ ሆነ ያየሽው ያንቺን ፍቅረኛ የነበረው ሰው ያለበትን ሁኔታ ቼክ እንዳደረግ ነው ወደዚህ ቤት የመጣሁት። አጋጣሚ ስመጣ አንቺን አገኘሁሽ። እውነት ለመናገር አንቺን መኖርሽን አናቅመኛ። እኛ በቃ ጀስት ብቻውን እናገኘዋለን። ከዛ የሆነ ሚስጥርም ካለ ድብቅ ካሜራ አስቀምጠን ነገሮችን ለማየት እንሞክራለን ነው እንጂ ብለን ያሰብነው ጭራሽ እዚህ ውስጥ አንቺን እናገኛለን ብለን አስበን አልነበረም። ግን እግዚአብሔር ይጋለጥ ይታይ ሲል ይሄንን ነገር አሳይቶናል። እንዴት ግን እስካሁን ስልኩን አላየሽም? አንቺ ለማየትስ እንዴት ሙከራ አላደረግሽ? እኔ ራሱ ግራ የገባኝ ነው ስለ ይሄን ያህል እንዲህ ያደርጋል ብዬ እኔ አላስብም። እስቲ ጋላሪ ልግባ፣ እስቲ ቴሌግራምን አልለው። ከፈለኩኝ የራሴ ስልክ አለኝ። ምናልባት ለመደወል እንደው የኔ ስልክ ባላንስ ከሌለው ለመደወል ካልሆነ በስተቀር ስልኩን ያህል ብዬ ነቃይቼም አላውቅም። ስምረትስ አሁን ይሄ ጥርጣሬው የመጣው ከምን አንግል ነበረ? መጀመሪያም አንቺ ያው ትናንትናም ስናወራ ነበርና የጥርጣሬው መንስኤ ምን ነበር ያንቺ? እኔ የጠረጠርኩት ናቲ ሁሌም ጧትም ከሰዓትም ማታም እናወራ ነበር። ኢሞ ላይም እናወራለን። ከዛ ምንድነው ሁሌም ስደውል አገኘው ነበር። እየቀነሰብኝ መጣ። ስደውል አይመልስልኝም። ምንድነው የሚለኝ? ስራ አለኝ ማታ ገባለሁ አለኝ። ከዛ እኔም እንዴት አልኩኝ። በቃ ይሄ ውስጥ ጥርጣሬ ውስጥ ገባሁ። ሁሌ ሳገኘው የነበረው ልጅ ተቀየረብኝ። ድሮም ሲያወራኝ የነበረው ወሬዎችና አሁን ሲያወራኝ የነበረው በጣም ተቀየረብኝና እስኪ ቼክ ላድርግ ብዬ ያሰብኩ።
እኔም ስመጣ ወደዚህ መኪና ገዝቼ ነበር። በእኔ ስም ነው ያደረኩት። ስራም ስለሌለው ቤት ስለሆነ የሚውለው እንዳይደብረው ራይድ ነገር ይስራ ብዬ ለእሱ ላዞርለት ነበር። የሚገርምሽ ነገር ለእሷ ደግሞ የነገራት ምንድነው ማታ ማታ ስራ እንደሚሰራ ነው አይደል የምታውቂው አንቺ። እንግዲህ ያው ስልኩን ለማየት ሞክሬያለሁ። ስልኩን በማየትበት ጊዜ ብዙ ሴቶች ናቸው የሚያወራቸው፣ እናንተ ብቻ አይደላችሁ። አዎ ሌላ ለካሜራማን ይሰጥቻለሁ። ሁሉንም ቁጭ ብለን ለሴቶቹ እየደወላችሁ እናንተም ቢሆን እንዲጠነቀቁ ከእንደዚህ አይነት ሰው የላክሽለት ብር ልከሽለታል አይደል? አዎ። ና አስገባልኝ። አስገባው ና ስልኩን ስጠው። ና አስገባው። ና ስልኩን ስጠው። ና እሷ ጋር ቁጭ በል መሬት ላይ። እሺ አካውንትን ክፈት። እሺ እንዳ እሺ አካውንቱ ላይ 880 ሺህ ብር ነው ያለው። ስለዚህ 800ን ለሷ አሁን ነው ላክላት። ምንም ነገር አልፈልግም። ምንም ነገር ላክላት። ይሄን ያህል ዓመት ሙሉ ቁጭ ብለህ ስትበዘብዛት ነበር አይደል? ምን ያህል ብር ነው አንቺ ላክሽለት? ብዙ ብር ነው የላኩለት። በየጊዜው በሚያስፈልገው ጊዜ ቤት ኪራይም በቃ ማኖረው እኔ ነኝ እና ይሄ ነው ብዬም ግምት የለውም ልክለት ብር። ከዛ አንቺ የምትልኪለትን ብር ደግሞ ይኸው ሌላ መጀንጀኛ አድርጎታል። እዚሁ ሀገር ውስጥ ደግሞ እሷን ብር አለኝ እያለ ነው አይደል? አንቺ ደግሞ የሚያታልሽ ስራ ማታ ማታ ስለምሰራ ብር አለኝ ነው የሚልሽ። መልሰህ ላክለት 800 ሺህ ብር። ኧረ እባክህ ንገሪኝ። አታውቀውም? ፈልግና ጻፋት። ሌላ ያልነገርኩህ ነገር ስማ፣ ሌላ ያልነገርኩህ ነገር አምጣ፣ እኔ አስገባላታለሁ። አታስብ፣ እኔ አስገባላታለሁ። እንጂ አካውንትሽን ጻፊው እዚህ ላይ። ሌላው ደግሞ ያልነገርኩህ ነገር ሚስትህ ስምረት ማለት ነው ለአንተ ሰርፕራይዝ ለማድረግ ከእስራኤል እዚህ ድረስ ዲዛይር መኪና ገዝታ አንተ ስራ እንድትሰራ ብላ ይዛ መጣ ነበር። እግዚአብሔር ሲረዳት በአንተ ስም አይደለም መኪናው። ምክንያቱም እግዚአብሔር የልቦናህን ክፋት ያውቃልና በራሷ ስም አድርገው ነበር መኪናው። ስለዚህ ዋ በልቷል ብራዘር። አንቺ የምትናገሪው ነገር ካለ ንገሪው። ወደ ላይፍሽ እንዲመጣም ከፈለግሽ መነጋገርም ከፈለግሽ ከዚህ በኋላ ላየው መንገድ ላይ እንኳን ላየው አልፈልግም። እንዳትደርስብ እባክህ አስታርቀኝ። ማን እባክህ? እኔ አንተ ማስታርቅ ከስምረት ጋር እባክህ። ከስምረት ጋር ሆንክ ደግሞ እባክህ አስታርቀኝ። ሜላት ደበረች። በቃ እባክህ እኔ በድያታለሁ። የመጀመሪያዬ ነች ስምረትን። ገብርኤል እባክህ ይቅር በለኝ። ሚካኤል አንተ እባክህ አስታርቀኝ። እንዳትነካኝ፣ በእናትህ እንዳትነካኝ። አንተን አላስታርቀኝ። አስታርቀኝ። አንተ ጣቢያ ነው የምወስደው። ልቀቀኝ። እባክህ አስታርቀኝ። አስታርቀኝ። አስታርቀኝ ከስምረት ጋር። ከስምረት ጋር ሜላት ደግሞ አስጠላች። ውጣይ ያዙት። ድፍረቱ በቃ ያው 800 ሺህ ብር ልኬልሻለሁ። ያው ትንሽም ቢሆን እንግዲህ ምንም ማድረግ አልችልም። ያለውን ነው መላክ የምንችለው። እንግዲህ እናንተ ተረጋጉ፣ ሁለታችሁ ተደጋገፉ። በቃ አውቃለሁ ይሄ በጣም የሚያስጠላ ነገር ነው። በእውነት ነው የምነግራችሁ። የኔ ሰው ብላችሁ እረዳሻለሁ ሜሊ። አሁን ይሄ ሁሉ የተፈጠረው አንቺ ንጹህ ሴት ስለሆንሽ ነው። ከዚህ በላይ ሂዶ ሽምግልና ገብተሽ ትዳር ውስጥ ገብተሽስ ቢሆን ይሄን ነገር ያወቅሽ፣ ልጅ ወልደሽስ ቢሆን ይሄን ነገር ያወቅሽ ገና 1 ዓመትሽ እኮ ነው ከሱ ጋር። ችግር የለውም ይለፍ። በዚህ ማለፉ ትልቅ ነገር። ሌላ ጣጣ ውስጥ ሳትገቢ፣ ሌላ ጭንቅ ውስጥ፣ ሌላ ኮተት ውስጥ ሳትገቢ በጊዜ ታውቆልሻል። ትዳር ላይ ልጅ ተወልዶ ይሄ ሁሉ ነገር መፈጠሩን ብታውቂ ምንድን ነው የምትሆኝ? ስለዚህ እግዚአብሔር ረድቶሽ በጊዜ ማወቅሽን አመስግኝ። እሷ ናት በቃ ትልቁን ነገር የተወጣችሁ እሷ ናት። ስምረት ሄድና ቼክ አድርግ ባትለኝ ኖሮ ይሄ ሁሉ ነገር አይታወቅም። ዘቀ ሳታውቂ ቁጭ ልጅ ትቀሪ ነበር።
ስምረት መናገሯ ላንቺም ለሁሉም ይሄው መፍትሄ መጣ ማለት ነው። ገና አሁን እዚህ ስልክ ላይ ያሉ ሴቶች በሙሉ እየተደወለላቸው ከሱ ጋር የነበራቸውን ነገር እያጣራሁ እውነቱን ነግራቸዋለሁ። ለሶስት ሴቶች እዚህ ቁጭ ብሎ ደውሏል። ያላነሱም አሉ። በኋላ ላይ ደግሞ ይደውላሉ። እነሱንም ቁጭ ብዬ ፖሊስ ጣቢያ አይደለም ወስዶ ይሄን ሰውዬ እኔ ራሴ ይዤ እየቀጠቀጥኩ ነው የማስደውለው። እሺ ሜሊ በቃ ተረጋጊ። እሺ ሁሉም ለበጎ ነው። እግዚአብሔር አለ፣ እኛ አለን ደግሞ እኛም ከጎንሽ ነን። ስምረትዬ እንግዲህ ያው ውስጥሽ የጠረጠረው እውነት ሆኖ አይተሻል። ከዚህ በኋላ መጨነቅም አያስፈልግም። አዲስ ህይወት አለ፣ ሁላችንም አዲስ ህይወት አለ። እግዚአብሔር የተሻለ ሊሰጠን ሲፈልግ በትንሽ ይፈትነናል። ዛሬ በትንሹ ነው የተፈተንሽው። እሺ በትንሹ ተፈትነሻል። ትልቅ ስጦታ እግዚአብሔር አዘጋጅቶልሻል። በቃ እንዲህ እንዳትጨነቁ። የሆነ ሁሉ ለመልካም ነው፣ ለማስተማር። በመጨረሻ የምትሉት ነገር ካለ በሉና ልጁንም እኔ ላናግረው፣ እናንተም ቀስ ብላችሁ መሄድ ወዳለባችሁ ቦታ ትሄዳላችሁ። እሺ ግን ስልክሽን ለኔ ትሰጪኛለሽ። እሺ እኔ ጋር ታወሪያለሽ፣ ኮንታክት እናደርጋለን። ያለውን ነገር ለቤተሰብ ማሳወቅ ያለብኝ ነገርም ካለ እኔ መጥቼ እነግራችኋለሁ። ያለውን ነገር ቀስ አድርጌ አስረዳችኋለሁ። እሺ እንዳትጨናነቂ። በቃ እግዚአብሔር ሲወድሽ ይኸው ዛሬ እዚህ ቁጭ አድርጎ እውነታውን አሳይሽ። በስልክ ተደውሎ የተነገራቸውም አሉ። አንቺ ግን ይኸው ባይነሽ ነው ያየሽው ቁጭ ባልሽበት። ስለዚህ ስምረት መጨረሻ የምትይው ነገር አለ? ምንም የምለው ነገር የለም። እንግዲህ አይቻለሁ። ውስጤም የጠረጠረውን ነገር ነው ያየሁት። ያው ለሱም እግዚአብሔር ልቦና ይስጠው ነው የምለው። ሌሎች ሴቶች ብዙ ህይወት አበላሽቷል። የኔም ህይወት ተበላሽቷል። ጊዜን ቤተሰቦችን አሳፍሯል። እኔም አፍሬበታለሁ። እንደዚህ አልጠበቅኩም ነበር። ያው ለኔ ስላልፈቀደው ነው። በጣም ነው ያሰብኩት። ጭራሽ አልጠብቅም ከሱ እንደዚህ። በጣም ነበር ማለት እንዲሆናል ብዬ አስቤ አላውቅም። ያው በቃ አሁን ብርሃን መጣ። ታዩት ብርሃኑ ራሱ በቃ ከጨለማ ህይወት ወጥተን አሁን ይሄው ብርሃን። እሺ በቃ ችግራችንን እንደዚህ እግዚአብሔር ብትን አድርጎ ብርሃን በብርሃን ያድርግልን። በቃ ይሄ ነው። እንኳን እውነቱ ታወቀ። ድብስብስ እያለ የመጣ ህይወት ነው ብዙ ሰዎችን ገደል የከተታቸው። እሺ በቃ የኔ እህቶች ጠንካሮች ናችሁ፣ አቅም አላችሁ፣ ሰርቶ መለወጥ የምትችሉ ሰው ናችሁ። ከዚህ የተሻለ ሰው ይገባችኋል። እንደዚህ ልክስክስ ሰው በህይወታችሁ አያስፈልጋችሁ። በቃ ነገ የተሻለ ነገር ላይ እንደምትደርሱ እርግጠኛ ነኝ። ወልዳችሁ ደግሞ እኔን እንዳትረሱ እና አብላችሁ ጥሩኝ። የሰርግም እንዳልራስ በዚህ አጋጣሚ ከልብ ነው የምናመሰግነው። ችግር የለውም። በዚህ አጋጣሚ ሜሊ እንግዲህ ተዋውቀናል። እሺ ቤተሰብ ነን። ብቻሽን እንግዲህ ሰርጉን ጥለሽንም እንዳትይ። እሺ በቃ የዛሬውን እንዲሁ ቤተክርስቲያን ሂዱ፣ ጸሎት አድርጉ። እግዚአብሔር የተሻለ ነገር ሰጠን፣ የተሻለ ነገር ይገባናል በሉ። እንግዲህ ውድ ተመልካቾቼ ይሄንን ቪዲዮ ከመዝጋታችን በፊት ከእናንተ ጋር መነጋገር ወይም ደግሞ ለእናንተ ማስረዳት ያለብኝ ጉዳይ ስላለ ነው ዛሬ እዚህ የተገኘሁት። ምንድነው እሱም በጣም ብዙዎቻችሁ ፍርዳቸውን አሳውቀን ፍርዳቸውም ምን ላይ ደረሰ የሚል ሀሳብ ነው እያነሳችሁልኝ የነበረውና እናንተ እንደምታስቡት የፍርድ ሂደቱ ቀላል አይደለም። ለምሳሌ አንድ ወንጀለኛ ወንጀሉን ከሰራ በኋላ ወይም ደግሞ ወንጀሉን ሰርቷል ብሎ ፍርድ ቤት ካመነ በኋላ ምንድነው የሚያደርገው? ሂደት አለው። ክርክር ይከራከራሉ። ጠበቃ ማቆም ይችላል፣ መብቱ ስለሆነ ያ ወንጀለኛ ማለት ነው። የተጨባጭ ማስረጃ ቢያዝም ያ ወንጀለኛ መጠየቅ ያለባቸው ወይም ደግሞ ወንጀለኛውን ሊጠየቅበት የሚችሉትን ነገሮች በሙሉ እንደገና ከጠበቃው ጋር ሆኖ ይከራከራል። ያም ደግሞ ለሱ ለወንጀለኛ ወይም ደግሞ ለታራሚው ሰው የሚጠቅመው ነገር ምንድነው? አንደኛ የእስር ጊዜውን ለመቀነስ፣ ሁለተኛ ጥፋቱን ማመኑ ምናምን የሚባሉ ነገሮች አሉ። እነዚህ ሂደቶች በሙሉ ምን ላይ ናቸው ማለት ነው? ሂደት ላይ ናቸው። አሁን ከቅርብ ጊዜ ወዲህ የሰራኋቸውን ቪዲዮዎች እያዩዋቸው ነበርና እና አሁን ሌላው የኛ ችግር ደግሞ እንደው ልንገራችሁ።
እናንተ በምታስቡት ልክ በየቀኑ ፍርድ ቤት ልንሄድ አንችልም። እኛ ኬዙን ወይም ደግሞ ያ ችግሩ ያጋጠመበትን ሰው ሂደን እንረዳዋለን፣ ሰፖርት እናደርገዋለን እንጂ እንዴት ነው በየጊዜው ፍርድ ቤት እየሄድን ምን ላይ ደረሰ እንዴት ሆነ አይደለም። በቃ እነዛ ሰዎች ተይዘው ይሄዳሉ። ስለዚህ ምናልባት ደውለን አቶ ከሌ ምን ላይ ናቸው፣ ፍርድ ተሰጣቸው ወይ ምናምን የሚለውን ነገር እናየዋለን። ለምሳሌ ልጃቸውን ጉድጓድ ውስጥ የከተቷት ሰዎች ጉዳይ አለ። ይሄ ጉዳይ ህግ እና ህፃናት ቢሮ በአንድ ላይ እና ደግሞ መንግስት ራሱ ማለት ነው እና የህፃናት ቢሮ እና ፖሊስ ከአንድ ላይ በመሆን ነው እነዚህን እናትና አባት ይዘዋቸው ሄደዋል። ክርክር ላይ ናቸው። ይሄ ቪዲዮ 3 ሳምንት ነው እና ቀጠሮ ራሱ ሲሰጥ ከአንድ ወር ከሳምንት 8 ቀን ምናምን እንደዛ ነው ቀጠሮ ሲሰጥ እንኳን የሚሰጠው። ስለዚህ ያ ማለት ምን ማለት ነው? ይሄን ስለዚህ ኬዝ ፋይናል ለማወቅ ሚኒመም 2 ወርና 3 ወር መጠበቅ አለብን ማለት ነው። ሌላው ደግሞ ወንዝ ላይ የጣሉት ሬሳ የተጣሉት ወይም ያቺ ህፃኗን የጣሏት ሰዎች እንትን አለ ታሪክ። የነሱ ታሪክ ደግሞ ወይም ደግሞ የነሱ ወንጀል ደግሞ በጣም ከፍተኛ ወንጀል ነው። ሰው መግደል፣ ከገደሉ በኋላ ደግሞ ሬሳውን ወንዝ ውስጥ በመጣል የአውሬ ወይም የእንስሳት ምግብ እንድትሆን ማድረግ በራሱ አንድ። ከዛ ውጭ ደግሞ የተሰራው ሴራ ቤት ውስጥ የተደረገው መድኃኒት ህገወጥ በሆነ መልኩ ማንም የማይጠቀምበትን መድኃኒት በማምጣት ሌላ ሰው የማይጠቀምበት ሳይሆን እንዴት ነው ለሌላ ሰው የማይሰጠው መድኃኒት ለሷ በመስጠት ምናምን አይነት ነገሮች ነው። ስለዚህ እህቷ ወይም ደግሞ የአክስቷ ልጅ እና ባለቤቷ ፍርድ ቤት ናቸው። እነሱም በተመሳሳይ የፍርድ ጊዜያቸውን እየጠበቁ ነው። ቀነቀጠሮ ተሰጥቷቸዋል። ሌላው እብዷን ደፍረው የጣሏት ሴት ጉዳይ ነው። እነዚህ ሁለቱ ወጣቶች እንደ ሬጅ ናቸው። 17 እና 18 አመት። ኦኬ አንዱ 17 ነው፣ አንዱ 18 አመቱ ነው። እንደዛ አካባቢ ናቸው ይመስለኛል። 17 18 አይነት ነገር ነው። እነዚህም በተመሳሳይ እንደነገርኳችሁ ጉዳያቸው ወይም ኬዛቸው እነዚህ ምንድነው አንዲትን ሴት ወይም ደግሞ እነሱ አካባቢ የነበረች በአእምሯ በትክክል ማገናዘብ የማይችል ሰውን ነው እንግዲህ በሚያሳዝን ሁኔታ ደፍረዋት፣ ጭራሽ ደግሞ የአካባቢው ሰው በውንብድናም ይጠየቃሉ። ያም ማለት የውንብድና እዛ አካባቢ ሰዎች እንዳያልፉ እያደረጉ ገንዘብ እየዘረፉ ከገንዘብ በተጨማሪ ደግሞ የሰው ነፍስ እያጠፉ ከዛ ውጭ እዛ አካባቢ ምንም አይነት ሰላምና ደህንነት እንዳይሰማ እያደረጉ ነበር። እነሱም በተመሳሳይ የፍርድ ሂደታቸውን እየጠበቁ ነው። የዶክተሩ ደግሞ ያደመጣጩ ዶክተር ሰዎችን ቤቱ ውስጥ እየወሰደ የተለያዩ አንዳንዶቹን ደማቸውን እንግዲህ የዚህ ደግሞ ይለያል። ወይኔ እኔ የእውነት ነው የምነግራችሁ፣ ብዙ ወንጀለኛ ቃለሁ፣ ብዙ ወንጀለኛ አጋጥሞኛል በዚህ ስራ ላይ አይቻለሁ። የዚህ የዶክተሩ ስራ ግን ለኔ ከአእምሮ በላይ ነው፣ በእውነት ከአእምሮ በላይ ነው። ምክንያቱም ሰዎች ይኸውላችሁ እቺ ሴት ወልዳለች። ስትወልድ ምን ያህል ደም ሊፈሳት እንደሚችል ማሰብ ለእናንተ ቀላል ነው። በጣም ብዙ ደም ነው የፈሰሳት፣ በጣም ብዙ። ነገር ግን ያ ሁሉ ደም ፈሷት እንኳን ወደ ቤቱ ወስዶ እንደገና ደም ይቀዳታል። ይሄ ሰውነት አለ። ከሰውነት ወጥቶ አውሬነት ሆኗል። አውሬነት እኔ የእውነቴን ነው። እናቱስ እሱ አሁን ከሴት ነው የተወለደው። እናቱ በእንደዚህ አይነት ሁኔታ ብትሆን ምኑ እንዲህ በጣም ብዙ ደም እኮ ነው የፈሰሳት ሴት። እና ይሄ አውሬም በተመሳሳይ የፍርድ ሂደቱን እየጠበቀ የሚገኝ ሰው ነው። ሌላው የፋርማሲስቶቹ ጉዳይ ነው። ፋርማሲስቶቹ ዞሮ ይኸውላችሁ የፋርማሲስቱን ስቶሪ ልንገራችሁ። ለዶክተሩ መድኃኒት ራሱ እየቀመመ የሚሰጠው
በጊዜ ሂደት የሚገል በጊዜ ሂደት ሽባ የሚያደርግ በጊዜ ሂደት ምናምን አይነት ነገር ነው መድኃኒቱ ማለት ነው። ስለዚህ አሁን ይሄ ሰውዬ ምንድነው ያደረገው? ይሄ ሰውዬ እንትን ከፍቶ ፋርማሲ ከፍቶ ከፊት ህጋዊነት ወይም ደግሞ በህጋዊ መልኩ ፓናዶል ፓራሲታሞል ይሸጣል። ከጀርባ ግን ልክ እንደዚህ ደመጣጩ ዶክተር አይነት ሰዎችን የሚረብሽ ሰዎችን የሚገል ሰዎችን ሽባ የሚያደርግ እንዲሁም የፍሬ እናት ለገዛችው መድኃኒት ፍሬ እንድትሞት ያደረጋትን መድኃኒት ማለት ነው የቀመመው ሰው ነው። ስለዚህ ይህ ሰው በተመሳሳይ የፍርድ ሂደቱን እየጠበቀ ነው። ግን አብሮ ማን ነበረ? ሚስቱ ነበረች ወይም ደግሞ እጮኛው ፍቅረኛው። እሷም በተመሳሳይ አብራው እስር ቤት ትገኛለች ማለት ነው። አንድ ላይ አይደሉም። እሷ የራሷ ክላስ አላት ወይም ደግሞ የሴቶች መታሰሪያ ስላለ እዛ ጋር ነው ያለችው። ያው ሽምግልና ይላክብናል። እናንተ ናችሁ ኬዙ እኛ አልያዝነውም። ኬዙን በዚሁ አጋጣሚ እንንገራችሁ ወንጀለኞች ቤተሰቦች፣ ኬዙ እኛ አይደለም ምን ይዘን እኛ ኬዝ አንይዝም። እኛ አሳልፈን ለህግ ነው የምንሰጠው። ህግ ነው እንደፈለገ የሚያደርገው፣ ህግ ነው ሚዳኛችሁ እንጂ እኛ አይደለም። ስለዚህ ለኛ መደውላችሁ ጥቅም የለውም። እኛን መታችሁ እያለቀሳችሁ መጠየቃችሁ ጥቅም የለውም። እኛ ምንም ልናደርጋችሁ አንችልም። ሂዱ ፖሊስ ጣቢያ፣ ፖሊሱ ጋር ተማከሩ። ምንድነው የሚሻለው? ምን እናርግ? ሌላው መቀጣት ያለበት ሰው ዛሬ ካልተቀጣ ደግሞ ነገ በኔ እኮ ነው ነገሩ። ሰው ይሄንን ረስቶታል። እናንተ ጋር እንደሚደርስ እንዴት መገንዘብ ያቅታችሁ? ስለዚህ ይሄ ነው። ሌላው ደላላው ነው። የደላላው ኬዝ በቃ እኛ ካሰብነውና ከጠበቅነው በላይ በጣም ሰፊ ነው። ኦልሞስት ወደ 8 ወንጀሎች ነው እሱ ጋር የተጻፉት። ያስደነግጣል። በቃ በጊዜው ይሄን ስንሰማ ሁላችንም ደንግጠናል። በእውነት 8 ኬዝ ከባባድ ወንጀል። ይሄ ቀጥታ ሞት ነው የሚገባው በእውነት እሱ አለ። ከዛ ውጭ ደግሞ የጠፋው ልጅ አጎት በተመሳሳይ እሱም እስር ቤት ነው የሚገኘው። አሁን ቤተሰቦቹ በሙሉ ተስማምተው እስር ቤት በመግባቱ ላይ ሁሉ ምክንያቱም ምን ያህል ልጅቷ እንዳሰቃያት ምን ያህል ልጁ እንዳሰቃየው ከዛ ውጭ ደግሞ የወንድሙን ሚስትን በተመሳሳይ እንዳሰቃያት አይተናል። ስለዚህ ይገባዋል ብለው አምነዋል። ባለፈውም የእርቅ ቪዲዮ ሰርቼ ነበር። እዛ እርቅ ቪዲዮም ላይ እንዳያችሁት ሁሉም በአንድ ድምጽ ተስማምቶ ያደረገው ነገር ትክክል አይደለም፣ መቀጣት አለበት። ስለዚህ ምንም አይነት ኤክስኪዩዝ አላቀረቡም ማለት ነው። ሁሉም እናትየዋም እህትየዋም which is good። ይሄ ነው ያለው ነገር። ቤተሰቦች እኛ የእናንተ ወንድሞች፣ የእናንተ ጓደኞች፣ የእናንተ ቤተሰቦች ነን። ካለ እናንተ ማንም የለንም። ስለዚህ እናንተ እኛን አበረታቱ፣ ላይክ አድርጉልን፣ ሼር አድርጉልን። ይሄንን ቪዲዮ ብዙ ሰው እንዲያርጉ ሱፐር ቻት ስጡን፣ አበረታቱ። እናንተ የምትሰጡን ትንሽ ነገር ነው ለኛ ትልቅ ነገር እየሰራንበት ያለው። እናንተ በምታረጉልን የዩቲዩብ ቪው ሼር ላይክ ምናምን እነዚህ ናቸው እኛን እየጠቀሙ ነው ያሉት። እንደ ቀላል አትዩት። የምሬን ነው። ኢቭን ቪዲዮ ለማየት ጊዜ ባይኖራችሁ እንኳን ከፍታችሁ ሌላችሁን ስራችሁን እያያችሁ ቪው ካውንት እንዲያደርግ አድርጉልን። እሱ ነው እኛ እዛ ሳንቲም አንስተን ነው እነዚህ የምታዩትን ነገር በሙሉ የምንሰራው። ብዙ ወጪዎች አሉ የምናወጣቸው እኛ ማለት ነውና ቤተሰቦቼ በጣም ደስተኛ ነኝ። እኔ ወደዚህ ስራ በመመለሴ ደስ ብሎኛል። እናንተም ደግሞ በጥሩ አቀባበል ተቀብላችሁኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በሌላ ቪዲዮ ደግሞ እንገናኛለን። ይሄኛውን ቪዲዮ ሰፈሬ ቤቴ ቁጭ ነው በቁምጣ ቁጭ ብዬ ነው የሰራሁላችሁ። ምክንያቱም ብዙ ሰው ስለጠየቀኝ ነው። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። እንኳን የኔ ቤተሰቦች ሆናችሁ ደስ ብሎኛል። ለነበረን ጊዜ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቃ አዲስም የሆናችሁ ይህ የስኬ ቻናል ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ። እወዳችኋለሁ። ባይ